السلام عليكم ورحمة الله وبركاته. تحياتي لكم ولكم للمشاهدين والمستمعين الكرام من السلفيين والسلفيات. طيب إن شاء الله كزارو رأسات الله إن شاء الله ما استهساتون نتب كتنانت ودا كلاكوت فيديو وغا بتيازي هنا لهنم يتوسنو ما براراوشين يمجمر هنا لمالسنو إن شاء الله حق إن شاء الله يقلزال እንግዲህ አህባሾች እንደሚሉት ለማሸማቀቅ እንደ እነዚህ እኮ ዋህብያ የሚባሉት እሺ በቃ ፊት እኮ ስለ አላህ ሱፋ መናገርን ይፈሩ ነበር። አሁንማ በግልጽ እየተናገሩ ነው። ደፍረው ያሉ ነበር አይደለ? ወላሂ ወቢላሂ ምንም አያስፈራንም እኛ። እንደው ሊያፍሩና ሊፈሩ የሚገቡት እንደውም እነማን ነበሩ? እነሱ አህባሾች ነበሩ። ከምን አንግል ከተባለ ያኒ የሰለፊያ ጀማዓዎች እኮ የሚናገሩት ማስረጃን ተንተርሰው እኮ ነው። ቁርአን ሐዲስንና የሰለፎችን አቅዋል ይዘው እኮ ነው። እናንተ እኮ ሙጀረድ አቅል ብቻ ይዛችሁ እኮ የምትጓዙት እና ልትፈሩ እና ልታፍሩ የሚገባው እናንተ እንጂ እኛ አይደለንም ማለት ነው። እንግዲህ እዚህ ጋር የሆን ገማሞ የሚለው አለ ዳይሬክት ከሰለፎች ቀውል ጋር የሚጋጭ ሆነው ንግግሩ ማለት ነው። ከታላላቅ ዓሊሞች ጋር የሚገጫጭ ንግግሩን ኢንሻአላህ የማስደሳቸው ይሆናል። ምላሹንም ኪታብ ላይ የማሳያቸው ይሆናል ማለት ነው። ከኸለፎች እንኳን አይደለም ከሰለፎች ከራሳቸው ከሰለፎች ኪታብ ማለት ነው ኢንሻአላህ። እና ይህ ምላሽ በእርግጥ ይሄ አካል ከሁኔታው እንግዲህ እስካሁን እንዳየነው ከሆነ ከእውቀት ነፃ ነው። ላኪን ግን እሱና መሰል የሆኑ ስላሉ በዛው ለመሰሎቹ ምላሽ ይሰጥና ወከማ ቂለ ደግሞ ሊኩል ሳቂጥ ላቂጥ ለውዳቂ ነገር አንሻ አይታጣውምና እንደዚህ አይነት ቂሎች የሚናገሩትን አንዳንድ እንደው የሚያነሳ አይታጣምና ለነዛም ትምህርት ይሆን ዘንድ ነው ምላሽ የምንሰጠው ማለት ነው። طيب ምን እንደሚል እንስማ። ኢማም ሻፊዒ ምን ይላሉ? አልሙጀሲሙ ካፊር ይላሉ። ሙጀሲም የሆነ አላህን አካል ነው ብሎ የሚገልጽ ካፊር ነው። እሷ ደግሞ ምን እያለ ነው? ሙጀሲማ ነኝ እያለ ነው። ታዲያ አካልን የሚያመልክ ጣዖት አምላኪ መባሉ ምኑ ነው የሚገርማቸው? ኢማም አሕመድ ብን ሐንበልም እንደዚሁ መን ቃለ አላሁ ጅስሙን ላ ከልአጅሳም ፈሁወ ካፊር ይላሉ። አላሁ ስብሓነሁ ወተዓላን አካል ነው ነገር ግን አካልን አይመስልም ቢልም እንኳን እጅ አለው እጅን አይመስልም፣ እግር አለው እግርን አይመስልም እያለ እንኳን ቢገልጽ አካልን ወደ እሱ ካስጠጋ አይመስልም የሚለው ከእሱ አያድነውምና ካፊር ነው ይሄ ሰውዬ ይላሉ በድሩዲን። መርሐባ እዚህ ጋር ነው በጣም ትልቅ ነጥብ የሚይዙም ማለት ነው። አንደኛ እነዚህ ሁለቱ ያወሳቸው የሆኑት ንግግሮች ከሰለፎች አይታወቁም። ከባለፈው ቪዲዮ ሰርችላችኋለሁ። ለምሳሌ አላህ ሱብሓነሁ ወተዓላ ጅስም ነው ላከል አጅሳም ያለ አካል ይህም ካፊር ከመሆን አይድንም። እንደ ሌሎች እንደ ፍጡራኖች ጅስም ሳይሆን አላህ ራሱ ጅስም ነው ግን እንደ ፍጡራኖች አይደለም ቢልም ራሱ ይከፍራል ብለዋል ኢማሙ አሕመድ ይላል። ኢማሙ ሻፊዒም ረሂመሁላህ ምን ብለዋል? አልሙጀሲሙ ካፊር ብለዋል አለ። እነዚህ ሁለቱም ከኪታባቸው የለም። ይሄው አለ የሚል አሕባሽ ካለ የትኛውም አሕባሽ ማለት ነው ወላሂ ነተሐዳ የትኛውንም አሕባሽ ያንጣልን ኪታባቸው ላይ የሚሄዱት የት ነው? የኢማሙ ሻፊዒ ሱዩጢ ላይ ይገኛል ይላሉ። የኢማሙ አሕመድ ደግሞ ዘርከሺ ዘግቦታል። ዘርከሺ መች መጣ? ወደ ኋላ ነው የመጣው አይደለ? የት አገንቶት ኢማሙ አሕመድን? ሰነድ አለው? ሰነድ የለውም። ሁለቱም ሰነድ የለውም። ይሄው ማስረጃ የላቸውም። አለኝ ሰነድ የሚል ጀግና ካለ እንደው አራለሁ የሚል ካለ ይሄው ድፋዕ ለማድረግ ብቅ የሚል ካለ ማስረጃውን ይዞ ብቅ ይበልልና ከነ ሰነዱ ማለት ነው። የለም ሰነድ የሚባል የለም። ሁለተኛ እዚህ ጋር ትልቁ ስህተቱ ምንድነው ያለው? ለአላህ ሱብሓነሁ ወተዓላ ለምሳሌ እጅ አለው ግን እንደ ፍጡራኖች እጅ አይደለም ብሎ ቢለ ራሱ አለ ምን አለ? ይህም ሰውዬ ያው ሙጀሲም ነው ካፊር ከሚለው ልዩነት የለውም ብሎ አይደለ? መርሐበን ይሄን ንግግሩን ያዙልኝና ወደ ሰለፎች ቀውል ልውሰዳችሁ ማለት ነው። ይሄው የሰለፎች ኪታብ ጃሚዑ ትርሚዚ አልኢማም አትርሚዚ ረሂመሁላህ ሙሐዲስ ሚነ ሰለፍ ከሰለፎች ነው። ሙሐዲስ ነው። ይሄ የተወለደው 200 ዓመተ ሂጅራ ተወለደ። የሞቱበት መቼ ነው? የሞቱበት 279 ዓመተ ሂጅራ የሞቱት። የተወለዱትም ከሰለፎች ክፍለ ዘመን ነው። የሞቱትም በሰለፎች ክፍለ ዘመን ነው። አልኢማም አትርሚዚ ረሂመሁላህ ሙሐዲስ 223 ገልጽ ላይ ትገቡልኛላችሁ። ጃሚዑ ትርሚዚ የተሰኘው ኪታቡ ላይ ማለት ነው። 223 እስከ 24 ይኸው እስከነ ቁጥሩ ማለት ነው። ይሄው ኢማም ትርሚዚ ምን እንደሚሉ እዚህ ጋር እንግዲህ ስለ ሶደቃ
ታላቅነት ደረጃነት አስመልክቶ እያወሱ ነበርና ቁርአናዊና ሐዲሳዊ ማስረጃዎችን ያመጣሉ እዛ ጋር። ከዛ መካከል ካመጡት አላህ ሱብሓነሁ ወተዓላ ሁወ የቅበሉ ተውበተ ዐን ዒባዲህ ወየእኹዙ ሶደቃት ምጽዋቶችን አላህ ይይዛታል የሚለውን አስመልክቶ ወየምሐቁ ላሁ ሪባ ወዩርቢ ሶደቃት የሚለውን የቁርአን እነዚህንና መሰል የሆኑ ሐዲሶችን ካወሱ በኋላ ምን ይላሉ መጨረሻ ላይ እንግዲህ እዚህ ጋር መያዝ ስለሚለው የመጣለ ይኸው እዚህ ጋር ሐዲሱ ላይ እኔ ዋና መሐዲስ ሄዱ ነው ማሳው እንትን ምላችሁ ደቂቃ እንዳይረዝም ኢነላህ የቅበሉ ሶደቃተ ወየእኹዙሃ ቢየሚኒሂ በቀኝ እጁ ይዛታል የሚል መጥቷል ሐዲሱ ላይ። ይህንን አስመልክቶ ኢማም ትርሚዚ ምን ይላል? ወቀድ ቃለ ገይሩ ዋሂድ ከአንድ በላይ ሌሎችም ብዙ ዓሊሞች ብለዋል ሚን አህሊል ዒልሚ ከእውቀት ባልተቤቶች في هذا الحديث ይህን ስለ አላህ እጅ የሚናገር የሆነን ሐዲስ አስመልክቶ ወማ ዩሽቢሁ هذا የዚህ መሰል የሆነ من الروايات ዘገባዎችን አስመልክቶ ብዙ አህሉል ዒልሞች ብለዋል አለ። ምን ብለዋል? من الصفات ከአላህ ባህሪያቶች ለምሳሌ ወኑዙል الرب ጌታ መውረዱን ይመስል ተባረከ ወተዓላ ኩለ ሌሊትን በየሁሉም ሌሊት ኢለ السماء الدنيا ወደ ቅርቧ ሰማይ መውረዱን ይመስል ቃሉ አህሉል ዒልሞች አሉ ምን አሉ? ቃል ተስቡቱ እነዚህ ሁሉ ይጸድቃሉ። አሪዋያቱ እነዚህ ዘገባዎች ፊ ሀዛ በዚህ ጉዳይ ይጸድቃሉ። ወዩእመኑ ቢሃ በሷም ይታመናል። ወላ ዩተዋሀሙ ወላ ዩቃል ከይፈ ብዥታ ውስጥ ግን አይገባም እንደትስ ነው ተብሎም አይጠየቅም አሉ። ሀከዛ ሩያ ልክ እንደዚሁ ተዘግቧል። አን ማሊክ ኢብኒ አነስ ከኢማሙ ማሊክ ወሱፊያን ኢብኑ ዑየይና ወዓብድላህ ኢብን ልሙባረኪ ከነዚህ ሁሉ ተዘግቧል አለ። አነሁም እነሱ እኮ ቃሉ አሉ ፊ ሀዚህ ልአሓዲት እነዚህን ሐዲሶች አስመልክቶ አሚሩሃ አሳልፏት ቢላ ከይፍያን ሳትጠይቁ እንዴት ነው ይህ ነገር እንዴት አላህ ወደ ሰማይ ዱንያ ይወርዳል እንደ ብሎ አይባልም። ከዛሊከ ለአላህ ሌሎችም ሲፋዎች ሲመጡ እንዴት ነው ተብሎ ከይፍያ ሳይባል እናምንባታል አሉ። ወሀከዛ ልክ እንደዚሁ ቀውሉ አህሉል ዒልም የእውቀት ቀውሊ አህሉል ዒልም የእውቀት ባልተቤቶች ሚን አህሊ ሱነት ወልጀማዓ የሱናና የጀማዓ ባልተቤት የሆኑ ይህንን ንግግር ብለውታል። ወአመ ልጀህሚየቱ ጀህሚዮችማ ፈአንከረ ተወገዙ ሀዚህ ሪዋያት እነዚህ ስለ አላህ ሲፋ የሚናገሩ የሐዲስ ዘገባዎችን አወገዙ። ምን አሉ? ወቃሉ አሉም ሀዛ ተሽቢሁን እንደ ይህማ ጌታን በፍጡር ማመሳሰል ነው አሉ። ወቀድ በእርግጥም ተመለሱ እዚህ ጋር እያሰፋው ነው የማሳያችሁ በሰንጠረዥ ነው ኪታቡ ላይ የቀረበው። ወቀድ በእርግጥም ذكر الله تبارك وتعالى الله እኮ አውስቷል في غير موضع من كتابه ከመጽሐፉ በብዙ ቦታዎች ላይ አውስቷል። ምን አልየደ እጅ እንዳለው ወሰማዓ መስማት የመስማት ባህር እንዳለው ወልበስወረ ማየት አይን እንዳለው ይህን አላህ ሱብሓነሁ ወተዓላ በተለያዩ የቁርአንያቶች አጽድቋል አለ። ፈአወለት الجهمية ጀህሚዮች ግን ተዊል አደረጉት ጠመዘዙት هذه الآيات እነዚህ የቁርአን አያት አንቀጾችን ጠመዘዙ ወፈሰሩها ተረጎሟት على غير ውጭ ማፈሰረ አህሉል ዒልም የእውቀት ባልተቤቶች ከፈሰሩት ተቃራኒ ሌላ በሆነ ተፍሲር ፈሰሩ። ወቃሉ አሉ ኢነላህ አላህ እኮ አሉ ጀህሚዮች ለም የኽሉቅ አልፈጠረም አደምን ቢየዲህ በእጁ አይደለም የፈጠረው አሉ። እንዴት ከተባለ ወቃሉ አሉ ኢነማ ማዕነ የድ እጅ የሚለው ትርጉም እኮ አልቁዋ ኃይልን የተፈለገው አሉ የአላህ ኃይሉ ቁድራው እንጂ እጁ አይደለም። ስለዚህ አደምን በእጁ አልፈጠረውም አሉ ማን ጀህሚዮች። ወቃለ ኢስሐቅ ኢብኑ ኢብራሂም ምን አለ? ኢነማ የኩኑ ተሽቢህ ይኸው ጋ ልብ በሉልኝ ለገማሞውና ለገማሞ መሰል ለሆኑ አሕባሾች ምላሽ ዜጋ ኢነማ የኩኑ ተሽቢህ እኮ የሚባለው ጌታን ከፍጡር ጋር አመሳሰሉ የሚባለው ኢዛ ቃለ ሰውየው ካለ ነው የዱን ከየዲን አው ሚስሉ የዲን የአላህ እጅ ልክ እንደ እጅ ይመስላል። ልክ እንደ እጅ ብሎ ካፏ ካፈተሽቢህ ናት ልክ እንደ እጅ እያለ አው ሚስሉ የድ በቃ ልክ እንደ ፍጡር እጅ ይመስላል ብሎ ያለ ነው። አው ወይም ደግሞ ሰምዑን ከሰምዒን አው ሚስሉ ሰምዒን የአላህ መስማት ልክ እንደ ፍጡራኖች መስማት እያለ የሚል ሰው ፈኢዛ ቃለ ካለማ ሰውየው ሰምዑን ከሰምዒን አው ሚስሉ ሰምዒን የአላህ ሱብሓነሁ ወተዓላ መስማት እኮ ልክ እንደ መስማት እንደ ፍጡር እንደሚሰማው ነው ብሎ ካለማ ፈሀዛ አተሽቢህ ይህ ነዓም አላህን ከፍጡር ጋር ማመሳሰል ይሆናል። ወአማ ኢዛ ቃለ ካለማ ከማ ቃለ አላሁ ተዓላ ልክ አላህ እንዳለው የዱን አላህ እጅ አለው ወሰምዑን መስሚያም ወበስወሩን ማያ ወለየቁል ግን ካላለ ሰውየው ከይፈ ይህ እንዴት ነው ከይፍየው ብሎ ካላለና ወላ የቁል ካላለም እንደዚሁ ምስሉ ሰምዒን ልክ የመስማት ፍጡራኖች እንደሚሰሙት ወላ ከሰምዒን ያኒ ፍጡራኖች እንደሚሰሙት አድርጎ ነው የሚሰማው ካላለማ ፈሃዛ ላይ የኩኑ ተሽቢሃን ይህማ ተሽቢህ አይባልም። وهو كما قال الله تعالى ይህማ አላህ እንዳለው እኮ ነው ተዓላ في كتابه ليس كمثله شيء وهو السميع البصير አላህን የሚመስል የለም ግን እሱ አላህ ምንድነው ሰሚም ተመልካች ነው እንዳለው አንድ ሰው የአላህ እጁ እንደኔ እጅ ነው ካላለ ይሄ ተሽቢህ አይባልም ያለ ነው። ላኪን እጁ ቃለ የዱን ከየዲን አው ሚስሉ የዲን ሲል ነው ይሄ ነው ምን የሚባለው ተሽቢህ ፈሃዛ አተሽቢህ ሊባል የሚገባ ይሄ ነው። ይህንም ማሳይል የአላህ እጅ እንደዚህ ነው ከይፍያ ውስጥ ሳይገባ ዝርዝር ሳይገባ ከፍጡራኖች ጋር ሳያጠጋጋ ካጸደቀውማ ወሃዛ ምን አለ ይሄው ላ የኩኑ ተሽቢሃን ማን
አልኢማም አተርሚዚ ኢስሐቅ ኢብኑ ኢብራሂም የተሰኘውን ዓሊም ነቅል አድርገው እየዘገቡ ነው እዚህ ጋር። አዩሃል ገማሙ ታዲያ ይህን አላየሁ ኩነህ ነው። ይሄው ውሸት ነው ካላችሁ ይሄው ቁጥሩ 223 ጃሚዑ አተርሚዚ የትርሚዚ ኪታብ የተሰኘው ላይ ጃሚዑ ትርሚዚ የተሰኘው ኪታብ ላይ ማለት ነው። ይሄው ራሳቸው አልኢማም ትርሚዚ። ታዲያ ኢማም ትርሚዚ ካፊር ናቸው ሆነ? አዩሃል ገማሙ በአንተ ፈህም። እንቀጥል ከሰለፎች ኪታብ ምን ይሄ ብቻ ፊቅሁል አክበር እነሱ ለምሳሌ የኢማሙ ሻፊዒ ነው ማለት የአቢ ሐኒፋ ኪታብ ነው ብለው እንትን የሚሉት ማለት ነው የሚሞግቱት የሆነው ኪታብ ከጸደቀም ይህ ኪታብ አናታቸውን ይፈልጣቸዋል። እዚህ ጋር ቁጥር 2 ትገቡልኛላችሁ። ቁጥር 2 ትገቡልኛላችሁ። አልቀውሉ ፊ ሲፋቴው ስለ ባህሪያቶች አስመልክቶ የሚናገረው ንግግር ላይ ኢማም አቢ ሐኒፋ ምን ይላል? ወለሁ የዱን ወጅህ ለአላህ እጅ አለው ፊትም አለው ብለን እናጸድቃለን። ወነፍሱን ከማ ዘከረሁ ላሁ ተዓላ ፊል ቁርአን አላህ ያወሳውን ማለት ነው እኮ ሚን ዚክሪል ወጅህ ወልየድ ወነፍስ ፈሁወ ለሁ ሲፋቱን ቢላ ከይፊ። እነዚህ እጅ ፊት ነፍስ እነዚህ መሰል የሆኑ የአላህ ሲፋዎች ቁርአን ላይ አላህ ያጸድቃቸው ያለ እንደትነት ከይፍያ ውስጥ ሳንገባ እናጸድቃለን። ወላይ ይውቃል አይባልም። ኢነ የደሁ የአላህ እጅ እኮ ቁድረቱ የአላህ ችሎታው ነው ተብሎ አይፈሰርም። አሁን ኒዕመቱ ወይ ጸጋ ተብሎ አይባልም። ሊአነ ፊህ ምክንያቱም በዚህ ውስጥ አለበት ኢብጣሉ ሲፈቲ ባህሪ ማበላሸት አለና ወሆ ቀውሉ አህሊል ቀደር በል እንደውም ይሄ የአላህን እጅ በቁድራ መፈሰር የቀደርያዎችና ወልኢዕቲዛል የሙዕተዚላዎች አቋም ነው። ወላኪን የድሁ ሲፈትሁ ቢላ ከይፍ መባል ያለበት እጁ ለአላህ ባህሪው ናት ያለ እንደትነት ከይፍያ ሳንገባ። ወገضبሁ ወሪضሁ ሲፈታን ሚን ሲፋቲህ ቢላ ከይፍ ይላል። የአላህ መቆጣት መውደድም ከዛሊክ ነው ከሲፋዎቹ መካከል ናቸው። ከይፍያ እንደትነቱን ውስጥ ሳንገባ እንደ ፍጡርም ሳንል ከይፍያ ውስጥ ሳንገባ እያለችው ነው እኮ። ይሄው ቁጥር 2 ላይ ፊቅሁል አክበር ኢማም አቢ ሐኒፋ ኪታቡ የሱ ነው ብላችሁ ካላችሁ ማለት ነው። እጅ ያለው እጅን አይመስልም፣ እግር ያለው እግርን አይመስልም እያለ እንኳን ቢገልጽ አካልን ወደ እሱ ካስጠጋ አይመስልም የሚለው ከእሱ አያድነውምና ካፊር ነው ይሄ ሰውዬ ይላሉ። መርሐባ ይሄን ካልክ ኢማም ትርሚዚን እዚህ ጋር እያከፈርካቸው ነው ማለት ነው። ጃሚዕ ትርሚዚ ላይ ነው ወይስ ኪታቡን አልቀራቸውም? በባለፈው እኮ ኪታብ እንዳለ ምን የሙሐዲሶችን ኪታብ ጨረስ ነው እያሉ ሲፎክሩ ነበር ማለት ነው። ለካ ይሄ ነው ማለት ነው ውጤቱ። መርሐባ ህምሺ ወደዛኛ አይመለከትንም። እኛ የፈለጋችሁትን ኪታብ ብቀሩትም እናንተ ቀራችሁት አልቀራችሁትም ዋጋ አለው። የሰለፎችን ፈህም በተረዱት እነሱ ሰለፎች በተረዱበት አትረዱት እናንተ የምትረዱት። ይሄ ከቅርብ ጊዜ በኋላ የሀበሻው አልሐረር የሐረሩ ሰው ከመጣ በኋላ እሱ የሱን ፈህም ነው የምትረዱት። ምን ዋጋ አለው ታዲያ ኪታብ ተቀራቢ ይባልስ ማለት ነው። እና ለዚህ ገማሙና ለመሰሎቹ አድርሱ ማለት ነው ኢንሻአላህ። ሸር ደግሞ አድርጉ ማለት ነው። የሱናት ወንድሞች አዳሉ ዐለል ኸይር ከፋኢሊህ ነውና ማለት ነው። አይታወቅም እናንተ ሸር ስታደርጉ በዚች ምክንያት እኮ ብዙ ሰዎች ሊመለሱባት ትምህርት ሊይዙባት ይችላሉ። ሌሎች ደግሞ የዚህ ጫጭቶች የአህባሽ ጫጭቶች ለምን ቪዲዮ አሰራም ለውይይት ምናምን የሚላሉ። ቪዲዮ ምንድን ነው የፈለጋችሁበት? እኔ እንደዚህ ቪዲዮ ወጥቼ እንዳወራ የምፈልጉት ወይስ እንደት ነው? አልገባኝም። ኔትወርክ ይቆራረጣል ጆሮዬ ላይ ይህ ንግግራችሁ ላይ ማለት ነው። እና ውይይት ከፈለጉ ይሄው ሐቂቀተን ወላሂ ማንም አይፈራም። ውይይት ከፈለጉ ግሩፕ ታስሮ እናንተ ግሩፕ ላይ አይደለም ያማ እንደፈለጋችሁ አትጫወቱብንም። እናንተ ግሩፕ ላይ ሳይሆን ግሩፕ ለብቻ ተመስርቶ አወያይና ተወያይ ብቻ ተገናኝቶ ሌላው ተማሪዎች እዛው ግሩፓቸው ላይ ሆኖ ታስሮ ማዳመጥ ይችላሉ። በዚህ ዝግጁ ነን። ካሁን በፊትም ነግረናቸዋል ማለት ነው። ሀድሙ ጀማዓት ለአህባሽም ጀግና የሆኑ የሱና ኡስታዞች ወንድሞች አሉ ማለት ነው። ለመወያየት ዝግጁ ከሆነ ገማሟችሁና መሰሉ የሆኑትን ማቅረብ ትችላላችሁ ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።